ወታደሮቹ እንዲሁ አይለቀቁም ወታደሮቹ። ምክንያቱም ሌሎቹንም አይተናል አይደለ? ቴዎዳስና ይሁዳ ዘገሊላ ማለት ነው። ገሊላዊ ይሁዳ እንደዚሁ መሲህ ነኝ ብለው ተከታዮቹን አሰባስበው፣ ነገር ግን እነሱም ቢሆን ምን ብለዋል? በሮማውያን ተገለዋል። እንደዛው ነበር የሚያጋጥመው የነበረው። ፖለቲካዊ አመጽ ያስነሳል ተብሎ ስለሚታሰብ ነው የአይሁድ ንጉስ ነኝ ብሎ ስለተናገረ ማለት ነው። እና ቢያስመልጡት ኖሮ ትልቅ እንትን ነበር የሚደርስባቸው፣ ቅጣት ነበር የሚደርስባቸው። ስለዚህ በደንብ ያረጋግጣሉ። ይሄንን በደንብ አረጋግጠው ነው የሚሄዱት። ከዚያ አንፃር ክርስቶስ በመስቀል ላይ ሊሞት አልሞተም የሚለው ቲዮሪ በጣም ደካማ ነው። ሞቶ ላይሆን ይችላል፣ ሰርቫይቭ አድርጎ ሊሆን ይችላል። በጣም ደካማ ነው። ነገር ግን ሰርቫይቭ አድርጎ ቢሆን ራሱ የመስቀልን ስቅላት ሰርቫይቭ አድርጎ ቢሆን ራሱ ሐዋርያት ስቅላትን ለትንሽ ሰርቫይቭ ባደረገ ሰው ብቻ ይሄንን ግሎሪየስ የሆነውን ሪዘረክሽን ወይም ደግሞ ታላቅ የሆነውን ትንሣኤ ሊመሰክሩ ይችሉ ነበርን? ሊመሰክሩ ይቅርና ያዝኑለት ነበር። ምንድን ነበር ሲያዩት ገና የሚሉት? መስቀልን ሰርቫይቭ ያደረገ ጥቂት ናስቲ ቁስሎችን እናክምለት፣ ለዚህ ሰው ዶክተር አምጡለት እያሉ ይረባረቡለት ነበር እንጂ ቁስሎቹን ለማከም ተነስቷል ብለው መቼም ሊያምኑ አይችሉም። አስቡት እንግዲህ እነ ጴጥሮስ እንደዛ የደከመ የተሰቃየ እጆቹና እግሮቹ የተሸነከሩና ለጥቂት ሞትን ሰርቫይቭ ያደረገ ሰው አይተው ዋው እኔም እኮ ወደፊት ከሙታን ስነሳ እንደሱ አይነት ሰውነት ነው የሚኖረኝ፣ የትንሣኤ ሰውነት ብለው እንግዲህ ሲያምኑ ማለት ነው። እና ይሄ ያለ አይደለም በጭራሽ ምንም የሚያስኬድ አይደለም ማለት ነው። የሐሳብ ክርስቶስ ምን የተባለበት ሞትን ሰርቫይቭ አድርጎ ሐዋርያቱ ትንሣኤውን ሊመሰክሩበት የሚችሉበት ማለት ነው። የሚያስኬድም አይደለም። ሐዋርያቱም በዚህ ብቻ ትንሣኤውን ሊመሰክሩ አይችሉም። ነገር ግን ይሄ ብቻ አይደለም። 5 ፋክቶችን አንስተን ነበር አይደለ? ስለ ክርስቶስ ሚኒማል ፋክቶች። የመጀመሪያው በመስቀል ላይ ሞቷል የሚለውን፣ ይሄ በጣም ደካማ ነው። በመስቀል ላይ አልሞተም የሚለው በጣም ደካማ ነው የመጀመሪያው። ሁለተኛው ፋክት ሐዋርያት ክርስቶስ ከሙታን ተነስቷል ብለው አምነው ከልባቸው መስክረዋል። ለዚህም ደግሞ ፋክት ምንም አይነግረንም። ምክንያቱም ሐዋርያት ሊሰብኩ አይችሉም በጣም የተሰቃየ የተቸገረ ሰው አይተው። ሶስተኛው ፋክት ጳውሎስ ስቅላትን ለጥቂት ሰርቫይቭ ያደረገ ሰውን አይቶ እንደዛ ላይ የክርስቲያኖች ጠላት ሆኖ ወደ ክርስትና ኮንቨርት ሊያደርግ አይችልም። በዛ ብቻ ማለት ነው ክርስቶስን ግሎሪየስ በሆነ ወይ ስላየው ነው ጳውሎስ የተለወጠው ማለት ነው። እሱም ብቻ አይደለም። አራተኛ ደግሞ ማን ነው ያልነው? አራተኛ ያዕቆብ ተጠራጣሪ ነበረ። ተጠራጣሪ ሆኖ ሳለ ግን በኋላ በሰማዕትነት እስኪሞት ድረስ የለወጠው አንድ ሞትን ሰርቫይቭ ያደረገ ሰው አይደለም። በዚህ ብቻ ትንሣኤውን ሊመሰክር አይችልም። ስለዚህ በመስቀል ላይ ሳይሞት ቀርቶ ነው የሚለው አርጉመንት ሊያሳምን የሚችለው ፋክት ነምበር 5ን ብቻ ነው። ፋክት ነምበር 5 ምንድነው? መቃብሩ ባዶ ነበር ለሚለው ነው እንጂ አካውንት የሚያደርገው ሌሎቹ 4ቱ ፋክቶች አካውንት ሊያደርግ አይችልም። ክርስቶስ በእንትን ላይ ሞቶ ነበር የሚለው ማለት ነው። ሞትን ሰርቫይቭ አድርጎ ነበር የሚለው። ወደ ሌላኛው ቲዮሪ ከመሄዳችን በፊት አክሊል እንኳን ደህና መጣ። እስቲ ምትለን ካለ ሚውት ነህ? እሺ ኦኬ። ለካ ሚውት ነኝ ሲጣራ ትላለህ። ሰላም ለሁላችሁ፣ እንዴት አላችሁልኝ? ኪዳን እንዴት አለ? ላይም ያላችሁ ታችም ያላችሁ እንዴት አላችሁልኝ? እኔ በጣም ደህና ነኝ ይመስገን አምላክ። ያው ከረፈደ መጣን ዛሬ። በእርግጥ አላሰበኩኝም። ሌላ ነገር ፈልጌ ባይሆን ደውዬልህ ነበረ ቅድም ስልክ አይሰራም እና ኤኒዌይስ አብሽ ቶሎ መጣ። እሺ ምን ላይ ናችሁ ታዲያ? እስቲ እንትን እንበልና ሰው አሁን አዳዲስ የሚገቡ ሰዎችም በደንብ ሀሳባችሁን እንዲያገኙት። አሁን አንስተህ የነበረው ምን ላይ ነበር? ዋና ሀሳቡ ምን ላይ ነበር? ያው ስለ ክርስቶስ ትንሣኤ ስለሆነ እየተጠቀምን ያለ ነው ሚኒማል ፋክትስ አርጊመንት የሚለውን ነው። እነ ጋር የበርማስ ዲቨሎፕ ያደረጉትን ማለትም ስለ ክርስቶስ ትንሣኤ በአብዛኛዎቹ ታሪክ ጸሐፊያኖች ተቀባይነት ያላቸው 5 ፋክቶች አሉ።
እሱም አንደኛው ክርስቶስ በመስቀል ላይ ሞቷል የሚለው፣ ሁለተኛው ከሞተ በኋላ ሐዋርያቱ ተከታዮቹ ታይቶናል ብለው መመስከራቸው፣ ሶስተኛው ደግሞ ቀድሞ አሳዳጅ የነበረው ጳውሎስ ክርስቲያን በመሆኑ መለወጡ፣ ከዛ ደግሞ አራተኛ ተጣጣሪ የነበረው የክርስቶስ ወንድም የተባለው ያዕቆብ በኋላ ላይ የክርስቶስ ደቀ መዝሙርም ሆኖ ተለውጦ የኢየሩሳሌም ኤጲስቆጶስም እስከመሆን ድረስ ደርሷል እዛው በተሰቀለበት ከተማ ላይ። አምስተኛው ደግሞ መቃብሩ ባዶ ነበረ የሚለው። እነዚህን የመጀመሪያዎቹን አራቶቹን ፋክቶች አብዛኞቹ ሂስቶሪያን ይስማሙበታል። አምስተኛውን ደግሞ 75% የሚሆኑት ሂስቶሪያን ናቸው የሚስማሙበት። እና ያው ከነዚህ 5 ፋክቶች ተነስተን የክርስቶስን ትንሳኤ ባለፈው አውርተን ነበር በደንብ እንዴት እንደምናስረዳ። በአሁኑ የሚነሱበትን ካውንተር አርጉመንቶችን ሪፉት ለማድረግ ነበር። በጣም አሪፍ። ስለዚህ አሁን እያለን ያለው ምንድነው? በክርስትና ውስጥ ሴንተር የሆነው ማዕከል የሆነው ትምህርት የጌታችን ኢየሱስ ትንሳኤ ስለሆነ ጳውሎስም እንደሚናገረው የመጀመሪያ ቆሮንቶስ መልእክቱ ምዕራፍ 15 ላይ ክርስቶስ ካልተነሳማ እምነታችሁ ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት ብሎ ስለተናገረ በክርስትና ውስጥ ማዕከል የሆነው ነገር የጌታችን የኢየሱስ ክርስቶስ ትንሳኤው ነው። እና በመጀመሪያ ይሄ የዚህ ርዕስ ላይ መግባታችሁ በጣም ጥሩ ነው፣ በጣም ደስ ይላል። እኔም ራሴ ሙሉ የማስበው ነው በስፋት ብቻውን ራሱን ችሎ የክርስቶስ ትንሳኤ በደንብ ቢኬድበት በጣም ቆንጆ ነውና ይህን ርዕስ ስለመረጣችሁት በጣም ደስ ብሎኛል። የክርስቶስ ትንሳኤ በጣም ጥሩ ነው እና ክርስቲያኖችም ደግሞ በጣም ማወቅ ያለባችሁ ርዕስ ይመስለኛል። ሁላችን በጣም ማወቅ ያለብን መረዳት ያለብን አንዴ የክርስቶስ ትንሳኤ ላይ የተደላደለ እምነት ሲኖረን አብሮ ተያይዞ የሚመጣው ሙሉ የሆነ እምነት የሆነ በክርስትና የመጽናት ብቻ አይደለም፣ ኢቭን ትልቅ የሆነ ተስፋንም በልባችን ውስጥ ይጥላል። ምን እያልኳችሁ ነው? ጌታችን ኢየሱስ ክርስቶስ ከተነሳ እኛም ሞተን እንደማንቀር ስለምናውቀው ስለምንረዳው ጌታ ኢየሱስ ሞቼ ይነሳል ብሎ ከተነሳ እናንተም ትነሳላችሁ ካለ በቃ ቃሉን ይጠብቃል እንነሳለን ብለን ስለምናምን የትንሳኤያችን በኩር ስለሆነ እና ይሄ የትንሳኤ ተስፋ ቀላል አይነት ተስፋ አይደለም፣ በጣም ትልቅ ተስፋ ነው። ስለዚህ አንደኛ ተስፋን በልባችን ውስጥ በጣም ያሳድጋል። ሲቀጥል ደግሞ ከሌላ ሐሰተኛ ቤተ እምነቶች ሁሉ የምንጠብቅበት ትልቁ ትምህርት አንዱ ይሄ ነው፣ የክርስቶስ ትንሳኤ ነው። እና ጥሩ በፕሊስ በደንብ አድርጋችሁ ተማሩ። እንደነዚህ አይነት ትምህርቶች አያምልጣችሁ። በተቻላችሁ አቅም ኪዳንን ፕሊስ ፎሎ አድርጉት። ክርስቲያንን አላውኩትም ግን አወኩት መሰለኝ። ኤኒዌይስ እነሱ እንደነዚህ ወንድሞች ፎሎ አድርጉ። እና ኤክቴስን ኪሩ ከሆን ካሮ ነው። እዚህ ጋር ደግሞ አራድ ወንድማችን አለ፣ በጣም የተወደደ ወንድማችን እንትን ዝም ቻናል ላይ ያስቀምጥላችኋል። ይሄ ያሰብኩ ነበር አጋጣሚ የእሱን አካውንት ቅድም ዝም ያስቀምጥላችኋል ያስቤ ነበር፣ ላስቀምጥ አልቻልኩም አጋጣሚ። ፕሊዝ ፎሎ አድርጓቸውና የሚለቋቸውን ትምህርቶች ተከታተሉ ምናምን። ክርስቲያን ወንድሞቻችሁ ናቸው። ላይቭም ሲገቡ በተቻላችሁ አቅም እኔ ላይቭ ላይ ገብታችሁ ጊዜ መቃጠል የለበትም እና የሆነ ነገር ይዛችሁ የማትወጡበት ቤት አትገቡ። የሆነ ነገር ገብታችሁ ዝም ብላችሁ ቁጭ ብላችሁ ብቻ እሺ የተወሰነ ዘና ለማለትም ከሆነ በቃ ዝም ብላችሁ ምናምን ትንሽ ተዝናንታችሁ መውጣት። ከዛ ውጪ ግን የሀገር ሰዓት ቁጭ ብለን የሆነ ነገር ጨምረን የማንወጣ ከሆነ ጥቅሙ ምንድነው? ጥቅሙ አይኖርም ማለት ወይ ተስፋን የሚያለመልምላችሁ ነገር እንደዛ ሰው ያው ብሎ እንደተናገሩ ሰው ይልንተባተኑ ነው ጋይስ። ኧረ በጌታ እሺ። እና ተስፋን የሚያለመልም በእውቀት የሚያሳድግ ምናምን አይነት ቤት ሲሆን ፕሊዝ እየገባችሁ ለመስማት ሞክሩ። ከዛ የሆነ ነገር አውቃችሁ ቢያንስ ትወጣላችሁ። እና ልክ ላይቭ ራሱ ሲያልቅ ለምሳሌ ምን አወኩኝ ዛሬ በዛሬው የላይቭ ሴሽን ዛሬ ከተማርኩት ውስጥ ኦኬ ምን አዲስ ነገር አውቄያለሁ፣ ምን አይነት ነገር እናጠናከርኩኝ ምናምን ነገር እና እሱን እንደዚህ አይነት ነገርን ራሳችሁን ጠይቁ እና እሱ በጣም ጥሩ ነው፣ ይጠቅማል። በዚህ ውስጥ ነው በእውቀት እያደጋችሁ የምትሄዱት። እና አሁን ኪዳን የጌታችን ኢየሱስን ትንሳኤ በዝርዝር ሲያስቀምጥ እያየነው ነው እና የክርስቶስን ትንሳኤ እንዴት እንደምናስረዳ ማለት ነው። ከሞቱ ጀምሮ ያው ለመነሳት መሰቀል ስለሚቀድም ከዛ ጀምሮ እስከ ምንድን የክርስቶስ መቃብር ባዶ እስከመሆኑ ድረስ ያሉትን በዝርዝር አስቀመጠ። እዛ ላይ ግን ያው ይሄ እኮ እንደዚህ እኮ ይሄ ክርስቶስ እኮ ተሰቅሏል ሞቷል እኮ መስቀል ላይ እንደው
ምንድነው ሐዋርያቱ ደግሞ እንደታያቸው መስክረዋል እኮ። ጳውሎስ እኮ ደግሞ እንደዚህ መጥቷል። ያዕቆብን ደግሞ ተመልከቱት በዛው እንደው እስኪሰየፍ እናስቀድምና ሌሎቹን ለማስተዋወስ ያክል ነው ዛሬ የምንሄድበት። አሁን ለምሳሌ ባለፈው ላይ የነበረው ክርስቶስ አልተነሳም መጀመሪያውን አልሞተም ለማለት የግኖስቲኮችን ወንጌላት ይጠቅሳሉ። ሙስሊሞች በተለይ ማለት ነው ከሁለተኛው ክፍለ ዘመን ጀምሮ የተጻፉት የግኖስቲኮች ወንጌላት እሱን አሁን መጀመሪያ ላይ ዛሬ ቀደም አይተነው ነበረ። የግኖስቲኮች ወንጌላት አንደኛ አንድ የታሪክ መዝገብ ስናየው ራሱ ከጊዜው ቅርብ ከኢቨንቱ ቅርብ የሆነ እና ከኢቨንቱ በጣም እየራቀ የሄደ አለ እና ሪላያብል የሚሆነው ከኢቨንቱ ቅርብ የሆኑት የታሪክ መዛግብት ናቸው። ለምሳሌ አራቱን ወንጌላት የቅዱስ ጳውሎስ መልእክታት ሁሉም በአንደኛው ክፍለ ዘመን የተጻፉ ናቸው። እነሱ ብቻ አይደሉም ደግሞ ከነን ክርስቲያን ሶርሶችም ደግሞ እነ ጆሴፈስ እና ታሲተስ እንዲሁም ደግሞ ማራ ቤርሰራጵዮንን ጠቅሰናል። እነዚህ ሁሉ ስለ ክርስቶስ ሞት አስረግጠው ይናገራሉ ሁሉም። ነገር ግን ክርስቶስ አልተሰቀለም ወይም ደግሞ አልሞተም የሚሉት ወንጌላት መጻፍ የጀመሩት ከሁለተኛው ክፍለ ዘመን በኋላ ነው። ማለትም ክርስቶስ ሞተ ከተባለበት ከመቶ ዓመታት በኋላ። ስለዚህ አብዛኞቹ አይንማኞች አብዛኞቹ አይደለም እንጂ ሁሉም አይንማኞች ከሞቱ በኋላ የተጻፉ ወንጌላት ናቸው እነዚህ ወንጌላት። ስለዚህ በታሪክ መዛግብት አጠራር ራሱ ተቀባይነት አይኖራቸውም እነዚህ ወንጌላት በመጀመሪያ። ሁለተኛ ደግሞ ቀደም እንዳየነው ታሪክን መዘገብ አልነበረም እነዚህ ወንጌላት ዓላማ። ይልቅስ ማድረግ ነበር፣ ቴዎሎጂካል ነበር የነሱ ዓላማ። ማለትም ግኖስቲኮች ሐሳባቸው ምንድነው? ይሄ ዓለማዊው ዓለም ወይም ደግሞ ይሄ ስጋዊው ዓለም ኃጢአት ነው ወይም ደግሞ ክፉ ነው። ስለዚህ አምላክ ደግሞ ይሄን ክፉን ነገር ሊዋሃድ አይችልም። ስለዚህ ይህ ስጋ ኢሉዥን ነበረ ወይም ፋንታሲ ነበር። ፋንታሲ ስለነበረ ስቅለቱም ደግሞ ፋንታሲ ነበር ወይም ደግሞ ያስመሰለ ነበር ብለው ነበር የጻፉት። ቴዎሎጂካል ነበር እንጂ ታሪክን ፕሪዘርቭ የማድረግ አልነበረም ዓላማቸው ማለት ነው እነዚህ ወንጌላት። ስለዚህ በአብዛኞቹ ሲጀምር የትኛውም ታሪክ ጻፊ አሁን ላይ እነዚህን ወንጌላት ከቁበም አይቆጥራቸውም። ሙስሊሞቹ ብቻ ናቸው እነዚህን ወንጌላት ከቁበም የሚቆጥሯቸው። ምክንያቱም ታሪክ መዛግብት ራሱ አይደሉም እነዚህ የግኖስቲኮች ወንጌላት ሊሆኑም የማይችሉ ናቸው። ሁለተኛው ደግሞ ያየነው አስሙን ቲዮሪ የሚባለው አንድ ኪዳን ይቅርታ። ስለዚህ እዚህ ጋር ሙስሊሞቹ እነዚህን መጽሐፍት የሚጠቀሟቸው ጌታችን ኢየሱስ እንዳልተሰቀለ ስለሚናገሩ ነው። አዎ ምንም በእንትን እንኳን ባይገናኝም በቲዮሎጂ እንኳን ምንም ባይገናኙም ኢየሱስ አልተሰቀለም ብቻ ስለሚል ይቀበሏቸዋል እንጂ ማስ ቲዮሎጂው ራሱ እነዚህ ወንጌላት አልተሰቀለም የሚሉት ክርስቶስ አምላክ ስለሆነ ይህንን ስጋ ሊዋሃድ አይችልም በማለታቸው ነው። የሙስሊሞች ግን በተቃራኒው አምላክ አይደለም ሰው ነው የሚሉት። አምላክ አይደለም ሰው ነው እያሉ ግን እነዚህን ወንጌላት መጠቀም ማለት ኢቭን በራሳቸው ላይ ራሱ ነው የሚመጣባቸው ስለ ክርስቶስ ስቅለት ብቻ ዲናይ ስላደረገ ማለት ነው። እነዛኛዎቹ ኖስቲኮቹ ጥንት ላይ ጌታችን ኢየሱስ አልተሰቀለም ሲሉ ፋንተም ነው ብለው ነው። ያ ኢሉዥን ነው የምርም እንደዚህ አይነት ስጋ ስለሌለው ሊራብ ሊጠማ ሊደክም እንደዚህ አይነት ነገሮችን ኤክስፒሪየንስ ሊያደርግ አይችልም። እንደኛ አይነት እውነተኛ ስጋ ሲጀመር የለውም ኢየሱስ እና ስለዛ ሊሞት አይችልም ብለው የተናገሩት ከዛ አንፃር ነው። ስለዛ ቴዎሎጂ የሆነ ቴዎሎጂን ያዘለ ነው የነሱ ሐሳቡ። እና ሙስሊሞቹ ደግሞ ዝም ብሎ ቃሏን ብቻ ወስደው አልሰቀሉትም አልገደሉትም ብለው ዝም ብሎ ቃሉን ብቻ ወስደው ይቀጥሉታል ማለት ነው። በምን ምክንያት ራሱ እንደዛ እንዳሉ ሳያውቁት። ስለዚህ አሁን ላይ ሲጀመርም 100% ሂስቶሪያኖች ክርስቶስ በመስቀል ላይ ሞቷል የሚለውን ይቀበሉታል። ሂስቶሪካል ፋክት ነው ይሄ ፋክት። ክርስቲያን መሆን አይጠበቅበትም አንድ ሰው ይሄንን ለማመን። ሱፐርናቹራል ክሌምም አይደለም፣ ይሄ ናቹራል ክሌም ነው የምንለው። ምክንያቱም ሰው ይሞታል በስቅላት ክርስቶስም ደግሞ በስቅላት ሞቷል የሚለውን የትኛውም ክርስትናን በጣም የሚያጥላላ ታሪክ ጸሐፊ እንኳን ቢብሊካል ስኮላር ራሱ ለምሳሌ ባርት ኤርማን በጣም ክርስትናን ያጥላላል። በጣም ክርስትናን እያጥላላ ቢናገር ራሱ የክርስቶስ ስቅላት ግን ታሪካዊ መሆኑን እርሱ ራሱ ይመሰክራል እና የሆነ ስታብሊሽድ የሆነ ፋክት ነው የክርስቶስ ሞት። ሌላው ደግሞ ያየነው ስውን ቲዮሪ ተሰቅሏል ነገር ግን አልሞተም የሚለው ነው። ስውን ቲዮሪ ተሰቅሏል ነገር ግን አይሞተም። ይሄኛውን ከሙስሊሞች ውስጥ አህመድያ የሚባሉት ሙስሊሞች ይህንን ያምናሉ። ተሰቅሏል በመስቀል ላይ ነገር ግን ሳይሞት ነው የተቀበረው። ስለዚህ
ስላልሞተ ወጣ ሰርቫይቭ አደረገና ወደ ኢቨን ወደ ህንድ የራሱ ሻቢር አሊም የሚጠቀመው አርጉመንት ይሄንን ነው። ክርስቶስ ተሰቅሏል ነገር ግን አልሞተም። ነገር ግን ይሄንን እንዳየነው ሪፊቴሽኑ ማለት ነው ሮማውያን ትሬንድ የሆኑ ገዳዮች ናቸው። ትሬንድ የሆኑ ገዳዮች በተለይ ደግሞ ምን ላይ ነው ስቃት ብዙ ጊዜ የሚያጋጥመው ለማን ነው ካልን ክፉኛ የመጨረሻ ክፉ ለተባሉት እንትኖች ነው ክሪሚናልስ ነው ክፉ ለተባሉት የመጨረሻ ማለት ነው። ክርስቶስም እንትን የተባለበት የተከሰሰበት ክስ ምንድን ነበር? ራሱን የአይሁድ ንጉስ ነኝ ይላል ብለው ነው። ራሱን የአይሁድ ንጉስ ነኝ ይላል። እንዲሁም ደግሞ የቄሳርን እንትን አንተ እንደውም ጲላጦስንም የከሰሱት አንተ የቄሳር ወዳጅ አይደለህም ያሉ ነበር የከሰሱት። የቄሳር ወዳጅ አይደለህም እሱን ከተውከው ያሉ ከሰውት ነበር። ስለዚህ ፖለቲካል የሆነ ቻርጅ ነው። ፖለቲካል ማለትም ብዙ ሰዎች እነሱ ነበር አይሁዳውያን የሚጠብቁት መሲሁ ከሮም ቅኝ ግዛት ነፃ ያወጣናል ብለው ነበር የሚጠብቁት። ስለዚህ የትኛውንም መሲህ የሚጠብቁት ስለዛ ስለነበረ ራሱን መሲህ ነኝ ያለን የማንኛውንም ሰው ሮማውያን በቅርብ ይከታተሉት ነበር። መሲህ ነኝ ብሎ ራሱን ክሌም የሚያደርግ ሰው በተለይ ደግሞ የአይሁድ ንጉስ ነኝ ብሎ ተከስሶ ጭራሽ ሮማውያን አስመለጡት። እነዚህ ወታደሮች መሞቱን ሳያረጋግጡ ካስመለጡት እነዚህ ወታደሮች ራሳቸው ነው ቅጣት የሚደርስባቸው። ቅጣታቸው ራሱ የሞት ሊሆን ይችላልባቸዋል በእነዚህ ወታደሮች ላይ መሞቱን ሳያረጋግጡ ከተውት ማለት ነው። ስለዚህ ይሄ በጭራሽ ሊሆን አይችልም። እንዲሁም ወታደሮቹ ራሱ አረጋግጠውም ጭምር ነው ወንጌላቱ እንደሚዘግቡልን የተውት እንጂ ሳያረጋግጡ አይደለም። ለምሳሌ ሁለቱን ወንበዶች እግራቸውን ሰበሩ። እግራቸውን መስበሩ ሞቱን ብቻ ለማረጋገጥ ብቻ አይደለም ያፋጥነዋል ሞቱን ራሱ። ምክንያቱም በመስቀል ላይ ሆኖ እግራቸውም ተሸንክሮ ለመተንፈስ በሰውነታቸው ከፍ ማለት ይጠበቅባቸዋል። ለመተንፈስ ከፍ ለማለት ግን እግራቸው ተቸንክሯልና አይችልላቸውም። ስለዚህ ትንፋሽ ለመሰብሰብ በጣም ያጥራቸዋል። ይሄ ትንፋሽ አጥሮ ወደ ሞት መዳረግ አስፊክሲዬሽን ይባላል በሳይንሱ አጠራር። አስፊክሲዬሽን ትንፋሽ አጥሮ በእንትን መሞት ማለት። ብዙ ጊዜ የስቅላት እንትኖች ቪክቲሞች የሞታቸው መንስኤ አስፊክሲዬሽን ነው የተባለ ይጠራል። እግራቸውንም መሰበሩ ዓላማው ምንድነው? በእግራቸው ቀና እንዳይሉ ትንፋሽ እንዳያገኙ። ስለዚህም ትንፋሽ ያጥራቸዋል፣ ቶሎ ይሞታሉ እግራቸው ከተሰበረ። ነገር ግን ክርስቶስ ጋር እግሩ ሊሰብሩት ሲመጡ ሞቶ አገኙት። ነገር ግን ሞቶ ስላገኙት ብቻ አልተውትም። ምክንያቱም እነዚህ ሰዎች ሞቱን ካረጋገጡ አይለቀቁም በሮማውያን። ስለዚህ ያንን ብቻ አይቶ አልተውም። ይልቅ ጎኑን በጦር ወጉት። ከጎኑ ውስጥም ደግሞ ምን ወጣ? ደምና ውሃ ወጣ። ከሰው ጎን ውስጥ ሲወጋ ደምና ውሃ ሊወጣ የሚችለው የተወጋው ቦታ ፔሪካርዲየም የሚባለው የልብ ክፍል ከሆነ ነው ደምና ውሃ የሚወጣው። ወይም ደግሞ እሱ ካልሆነ ክርስቶስ ከባድ ግርፋት ስለደረሰበት በግርፋቱ ምክንያት ሳምባው ክፍል ውስጥ ውሃ ገብቶበት በውሃ ተጠራቅሞ ነበር። ስለዚህ ያ ሳምባው ክፍል ሲወጋ የተጠራቀሙ ውሃ ሳምባ ውስጥ እሱ ወጣ ከደም ጋር ጭምር ማለት ነው። ከዚህ የተነሳ እስከዛ ድረስ ሞቶ እንኳን ባይሆን ልቡና ሳምባው በመወጋቱ ያን ጊዜ ራሱ ይሞት ነበረ ክርስቶስ። ስለዚህ ይሄ ሞቱን በደንብ ማረጋገጣቸውን የሚያሳይልን ነው ይሄ ብቻ። ሌላውም ደግሞ ኢቨን ሜዲካል ፕሮፌሽናሎች አሁን ላይ የሚገኙ የክርስቶስን ሞት አጥንተውታል። የክርስቶስን ሞት አጥንተውት ኮዝ ኦፍ ዴዝ ተብለው ሰርቲፊኬት እንኳን እንስጥ ቢሉ የሚሰጡት ብለው የተናገሩት አንደኛ ሃይፖቮሊሚክ ሾክ ብለው ተናግረዋል። ሃይፖቮሊሚክ ሾክ ማለት ሰውነታችን ደም ሲያጥረው ደም በማጠሩ ምክንያት ሾክ ውስጥ ይገባል። ሾክ ማለት በቃ ሰውነት ደም ስላጠረው የሰውነት አካላቶች ደም ደግሞ ካጠራቸው እንትን አይኖራቸውም፣ ኢነርጂ አይኖራቸውም። ከዛ እየሞቱ ይሄዳሉ። ሾክ ውስጥ ገቡና ማለት ነው እነዚህ ሰውነት ክፍሎች። ክርስቶስም ደግሞ በጣም ደም ፈሶት ነበር በግርፋቱም በእሾህ አክሊሉ መስቀሉን በመሸከሙ ከዛም ደግሞ በመቸንከሩ ምክንያት ትልቅ ሾክ ውስጥ ገብቶ ነበር። ሃይፖቮሊሚክ ሾክ ውስጥ የገባ ሰው ደግሞ ምን ያጋጥመዋል? ብዙ ጊዜ ጥማት ያጋጥመዋል፣ ይጠማል። ምክንያቱም በጣም ደም ፈሶታል። ፈሳሽ ስለፈሰሰው ሰውነታችን ፈሳሽ ይፈልጋልና ፈሳሽን ለመቀበል ደግሞ የጥማትን ስሜት ያመጣል በሰውነታችን ላይ። ክርስቶስም ብሎ ተናግሮ ነበር በመስቀል ላይ ተጠማ ብሎ ተናገረ። ይህንንም መልሶ አረጋጋጭ ነው ሃይፖቮሊሚክ ሾክ ውስጥ መግባቱ። ከዛም በመጨረሻ ደግሞ
እንትኑ በመወጋቱ ጎኑ በመወጋቱ ደምና ውሃ በመዋጣው ፔሪካርዲየም ራፕቸር አጋጥሞታል። በዚህም ደግሞ ሞቱን ያረጋገጠ ነው የመጨረሻ። እናም በእርግጠኝነት የትኛውም ያጠና ሜዲካል ዶክተር በአሁን ላይ ኮዝ ኦፍ ዴዙን ሃይፖቮሊሚክ ሾክ፣ ፔሪካርዲያል ራፕቸር እና አስፊክሲዬሽን ብሎ ሰጥቶ ሞቱን ያረጋግጥልናል። የክርስቶስን ሞት እና ሊሞት አይችልም በጭራሽ በስቅላት ላይ ሊሞት አይችልም የሚለው ሳይንቲፊክ አይደለም። በመስቀል ላይ ተሰቅሎ ሊሞት አይችልም የሚለው ነገር ግን እሱ ብቻ አይደለም። ኢቭን ሰርቫይቭ አድርጎ ቢሆን እንኳን እንግዲህ ስቅላትን ሰርቫይቭ አድርጎ ቢሆን እንኳን ሐዋርያት የስቅላትን ሞት ለትንሽ ያመለጠ ሰውን አይተው ትንሣኤውን ሊመሰክሩ ይችሉ ነበርን? መጨረሻ እንዴት? አንደኛ ሊራመድ እንኳን አይችልም ያ ሰው። በዛ ስቅላት በኋላ ሊራመድም አይችልም። ሰውነቱ በጣም የደከመ ደም በደም የሆነ የቆሳሰለ ነው ያ ሰው። እና ቶማስን ራሱ አስቡት። ቶማስ ያለው ሰውነትን ነክቼ ካላመንኩ ትንሣኤን አላምንም ነበር አይደል ያለው። ግን አሁን አስቡት ልንካ ቢለው ምንድን ነበር? ኧረ እዚህ ጋር ያመኛል አትንካኝ ነበር የሚለው ሰርቫይቭ አድርጎ ቢሆን ነው። ምክንያቱም በጣም ያን ያህል ህመም ነው የደረሰበት በክርስቶስ ላይ። እና ሐዋርያትም እኮ ሲመሰክሩ ትንሣኤውን ከተነሳን በኋላ እኛ ያን ያህል ሰውነት ይኖረናል ብለው ነው ክርስቶስ። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ሙታን የማይነሱ ከሆነመስ ክርስቶስ አልተነሳም፣ ክርስቶስ ካልተነሳመስ ሙታን አይነሱም ብሎ ይናገራል። ለክርስቶስን መነሳት ከሙታን መነሳት ጋር ነው አስማምቶ ያስቀመጠው፣ ከሙታን መነሳት ጋር ማለት ነው። ስለዚህ እኛም ስንነሳ እንደ ክርስቶስ ያለ ሰውነት ይኖረናል። ምክንያቱም ክርስቶስ ምንድን ነው የተባለው? ከሙታን ሁሉ በኩረ ትንሣኤ ነው የተባለው፣ የትንሣኤ በኩር። ስለዚህ እኛም የሚኖረን ሰውነት ክርስቶስ ሲነሳ የያዘውን ሰውነት ብለው ነው የሚያስቡት። አስቡትና ያናል መራመድ እንኳን የማይችል ደም የተደማ የቆሳሰለ ሰውን አይተው እኔም እኮ ሞቼ ስነሳ እንደዛ አይነት ሰውነት ነው የሚኖረኝ ብሎ ሲያስቡ ሐዋርያት ማለት ነው። መጨረሻ ያ ሊሆን አይችልም። ያነሳሳቸውም እንዲሰብኩ ምንድነው? በክብር መነሳቱ ነው። የክብር ሰውነት ይዞ መነሳቱን በክብር። ለዛም እኮ ነው እንትን ላይም ደግሞ እንትን የሐዋርያት ሥራ ላይ ሲሰብክ ቅዱስ ጴጥሮስ ራሱ የሕይወትን ጸሐፊ ገደላችሁ እናንተ፣ እግዚአብሔር ግን አስነሳው ብሎ በክብር ደግሞ በቀኙ ተቀመጠ እያሉ ነበር ሲሰብኩ የነበሩት እንጂ ያና ለቆሳሰለ ሰውን አይተው ያን እነሱ እንኳን ሊሰብኩ ይቀርና በድፍረት እነሱ እንኳን አያምኑበትም ነበር። እነሱ ግን ማመኑ ብቻ አይደለም። ቅድም ምን ብለናል? እንትን ያዕቆብና እንዲሁም ደግሞ ያዕቆብና ጳውሎስ ተጠራጣሪዎች ነበሩ መጀመሪያ ላይ። ባያዝ እንኳን ከነበራቸው እነዚህ ሐዋርያቱ ባያዝ ነበራቸው ብንል ራሱ ያዕቆብና ጳውሎስ ባያዝ ሊኖራቸው አይችልም። ምክንያቱም ጳውሎስ አሳዳጅ ነበር፣ ክርስቲያኖችን በጣም የሚጠላ ነበር። ያዕቆብም ተጠራጣሪ ነበር። እንደውም ቤተሰቦቹ እንኳን እብድ መስሏቸው ነበር እስኪል ድረስ ማለት ነው፣ ወንጌላት እስኪጽፉልን ድረስ ነው የደረሱት። እነዚህ ተጠራጣሪዎች ያንን ሰው አይተው አስቡት፣ እግሩ የተሰባበረ ሰው ማራመድ የማይችልና ሊሞት የደረሰ ሰውን አይተው በክብር ተነስቷል ብለው ሊሰብኩ አይችሉም ነበር እነሱ ጳውሎስና እንትን ማለት ነው ያዕቆብ። ስለዚህ ይህ ክርስቶስ ተሰቅሏል፣ ነገር ግን ከሞት ለጥቂት ሰርቫይቭ አድርጎ ነበረ የሚለው ቲዮሪ አካውንት ያደርግልን የሚችለው ለአምስተኛው ነጥብ ብቻ ነው። መቃብሩ ባዶ ነበር ለሚለው ነው እንጂ ለአራቱ ፋክቶች አካውንት ያደርግልን አይችልም። ስለዚህ የወደቀ ነው ማለት ነው ይህ ቲዮሪ። ክርስቶስ ተሰቅሏል፣ ነገር ግን ሞትን ሰርቫይቭ አድርጓል የሚለው የኛው። ስለዚህ የትኛውም አይቀበለውም። አሁን ላይ እስውን ቲዮሪ የሚባለውን የትኛውም ሂስቶሪያን አይቀበለው። ስለዚህ አሁን ምትለው አላ ወደ ሌላኛው ቲዮሪ ከማለፋችን በፊት ያው እንትን የምለው እንኳን የለም፣ ግን ሰው ጠቅለል ሲደረግ ወይስ እንላለን ጌታችን እናልፋለን። ስለዚህ አሁን እያለን ያለው ምንድነው? ኪዳን ጌታችን ኢየሱስ ተቋርጦበታል መሰለኝ። እኛ እንቀጥል። እሺ ኧረ ይሰማል። ኪዳን አንተ ጋር ነው ሚዩት አድርግልኝ። ሌላኛው ደግሞ ታሳወነክ። እሺ ክርስቶስ ተሰቅሎ ሊሆን ይችላል። ኪዳን ክርስቶስ ተሰቅሎ ሞቶ ሊሆን ይችላል። ነገር ግን ክርስቶስ ተቀብሯልን? ሂዱ እየተሰማ አይደለም ድምጽ። ኪዳን እድሩ ይሰማልሽ? አክሊል እየተናገረ ነበርና እሱ ይቀጥል። አይ ቲንክ ላግ አድርጓል። አሁን በኋላ ነው የሚሰማው። አሁን ያንቺ
ኦኬ ዝም ብላችሁ እና ደግሞ ለእኔ ስልጣን ስጠኝ። ኦኬ ላግ አድርጎብኝ ነበር። እሺ አሁን ይሰማችኋል? የኔ እስቲ አሁን አንድ አልኩ ምን አልኩ? የቆየ ነው መሰለኝ አንድ ያልከው እንደተሰማኝ። ናይስ በቃ አይ ላግ ያደርጋል አያደርግም የሚለውን ቼክ ለማድረግ ነው። እሺ አይ ኪዳን ምንድነው? አዎ አሁን ያልከን ነገር በጣም ቆንጆ ነው። ጌታችን ኢየሱስ ጋይስ ለመነሳት መሰቀልና መሞት አለበት አይደል? እና ክርስቶስ ተሰቅሏል ብለን ስናስረዳ ነው ጌታ ኢየሱስ አዎ እርሱ ተሰቅሏል ብለን ስናስረዳ ምንም እንኳን አንዳንዶች አይ አልተሰቀለም እያሉ ከጥንትም ጀምሮ አንዳንዶች የሚናገሩ ቢኖሩም የበኖሰስዝም ውስጥ ምናምን እነ ባሲሊደስ ምናምን ሌሎችም የቀሬናው ስምዖን የተሰቀለው ወይ ምናምን እንደዚህ አይነት ነገሮችን ቢያስቀምጡም ግን ጌታ ኢየሱስ የምርም ተሰቅሏል። ሙስሊሞችም እንደሚሉት እንደው ዝም ብሎ አልተሰቀለም ወይ አልሞተም። አክቹአሊ በእስልምና ውስጥ አህመዲያ የሚባሉት እነሱ ተሰቅሏል የሚል ትምህርትን ያስተምራሉ ተብሏል። እነሱ ነው ያዛርገናቸው። ብዙዎቹ ደግሞ ሙስሊሞች አልሰቀሉትም አልገደሉትም አይነት ነገር ስለሚናገሩ እነሱም ሆኑ ጥንት ላይ የነበሩ አንዳንድ ወስቲኮች እንደሚሉት ክርስቶስ ያልተሰቀለ አይደለም ተሰቅሏል። ሂስቶሪካሊ ራሱ ምንም ማለት ከታሪክ አንጻርም አሻሚ እንኳን አይደለም። አሁን ላይ ያሉ እንደውም እነ ባርተርመንንም ሲጠቅስ ነበረ ክርስትናን የሚያብጠለጥሩ አይነት ሰዎች ሳይቀሩ ባርተርመን ማለት በቃ እንደዚህ እዚህ ጉዳይ ላይ የዘርፉ ባለሙያዎች ሁሉ ይስማሙበታል የሚለው እንደውም እሱ ማለት እኔ ስለ ኢየሱስ አያገባኝም ብሎ ይናገርና ኢየሱስ እርሱ እንዲህ ነው እንዲያ ነው የሚለው ከእምነት አንጻር የኔ ጉዳይ አይደለም። ግን ኢየሱስ እርሱ እንደተሰቀለ በጴንጤናዊ በጲላጦስ ዘመን እንደተሰቀለ የዘርፉ ባለሙያዎች ሁሉ የሚያምኑት ነገር ነው። ስለዚህ ክርስቶስ ተሰቅሏል። ግን ተሰቅሎ ባይሞትስ ለምሳሌ አጋጣሚ ማለት ሳይሞት ቀርቶ ቢሆንስ አልሞተም ብለው የሚናገሩ ደግሞ አሉ። ልክ እንደ አህመዲ አይነት ሙስሊሞች አዎ ተሰቅሏል ግን አልሞተም ለሚለው ነው። አሁን እሱንም ደግሞ ኪዳን ልክ እንደዚሁ አንዳንድ ሀሳቦችን አስቀምጦ ያሳያችሁ እሱን ነው። ክርስቶስ ለምሳሌ የተሰቀለው የአይሁድ ንጉስ ነው ብሎ ክሌም አድርጓል ራሱን ብሎ በዛ ተከሶ አይደለም እንግዲህ አስቡት። የአይሁድ ንጉስ ነው ማለት ግብግቡ ከማን ጋር ሆነ? ከቄሳር ጋር ሆነ። ይሄ ደግሞ በጣም አደገኛ ነው ለሮማውያን። ስለዛ ይህንን የሞት ፍርድ ማምለጥ የለበትም። የሞት ፍርድ ከመጣበት በጣም አደገኛ ገዳዮች ናቸው ነው እያለን ያለው። ስለዛ በመስቀል ላይ ሊያስተርፉት አይችሉም ነው በአጭሩ። በቃ ይሞታሉ ሙሉ በሙሉ ውስጥ ያሉን ነገር አልድገመው። ስለዛ አሁን ላይ ባሉ ይሄ በሜዲካል ነገሮችም ምናምንም ልክ እንደዚሁ ፕሮቨን የተደረገው ነገር ምንድነው? ጌታ ኢየሱስ ሞቷል። የሞተው በእንደዚህ አይነት ኬዝ ነው ምናምን የሚሉ ነገሮች ተቀምጠዋል። ኤኒዌይስ ክርስቶስ ተሰቅሏል። መሰቀል ብቻ ደግሞ አይደለም ሞቷል። ተሰቅሎ ዝም ብሎ ሳይሞት የቀረማ ቢሆን አለ እንደው አንድ ሎጂካል የሆነ ነገር ዝም ብሎ ታሞ ነው ማለት ነው አይደለም የሚቀመጠው። ታሞ የተቀመጠን ነገር ሐዋርያት በሶስተኛው ቀን ብድግ ብለው ተነስተዋል ብለው ባልተናገሩ ነበር። በኋላ ላይ ራሳቸውን እንኳን ህይወታቸውን አሳልፈው እስኪሰጡ ድረስ ሊመሰክሩለት አይችሉም። አስቡት ጋይስ፣ ሞቶ ካልተነሳ ግሎሪፋይድ በሆነ ስጋ በከበረ ስጋ ስለማይነሳ በቃ ቁስልን ነው ይዞ የሚቀመጠው የዛ ሰዓት። እንደዛ ሆኖ እያዩት ግን መለስ አድርገው ደግሞ እስኪሞቱ ድረስ እንደዚህ አይነት ስብከትን ሊሰብኩ አይችሉም። የምርም ክርስቶስ በመስቀል ላይ ሳይሞት አልቀረም፣ የምርም ሞቷል የሚለው ነገር ነው ያስያዘን። እሺ ኪዳን ቴንኪዩ ቃልዮት ያሰማልን፣ እግዚአብሔር ያክብርልን። እሺ ቀጥል እስቲ ደግሞ ቀጣዩን። እሺ ይሰማል አይደል አሁን? ኦኬ እሺ ወደ እንትኑ እንቀጥል አሁን። እሺ ክርስቶስ ተሰቅሏል፣ ሞቷል፣ ነገር ግን ባይቀበርስ የሚል ነገር ይነሳል። መቀበሩን በምን እናውቃለን የሚል ነገር ሊነሳ ይችላልና ለሱም ደግሞ አንዳንድ እንትኖች እናያለን፣ ነገሮችን እናያለን። የመጀመሪያው ክርስቶስ ስለመቀበሩ ተሰማ እንዴ? ይቅርታ አንዴ ኪዳን ተሰማ አይደለም አሁን? አዎ ይሰማል። ቆንጆ ነው። አንዴ ይቅርታ አድርግልኝ መሀል ላይ ገባሁብህ። ጋይስ እየሰማችሁ ነው ግን አይደል? እየተሰማችሁ ከሆነ በተቻላችሁ አቅም ነገሮችን በደንብ ለመያዝ ሞክሩ። አሁን ደግሞ ያው መጀመሪያ ያሳየን ክርስቶስ ተሰቅሏል የሚለውን ግን ተሰቅሎ ግን አልሞተም ለሚሉ ሁለተኛ ላይ ያሳየን የስ ተሰቅሏል፣ መሰቀል ብቻ አይደለም ሞቷል ብቻ ደግሞ አይደለም ተቀብሯል የሚለውን ምን ተቀበረ አልተቀበረ የሚለው ለምንድን ነው በግዴ ሊሆነው? ያው መቃብሩ ባዶ ሆነ ምናምን የሚል ነገር በኋላ ይመጣ የለ። ስለዛ መቃብሩ ባዶ ሆኗል ለማለት ገና ከጅምሩ መቀበሩን ማወቅ አለብን፣ መረዳት አለብን። ስለዛ ይህንን ነገር አሁን የሚያስረዳችሁን ሶስተኛውን ደግሞ በደንብ አድርጋችሁ ለመከታተል እሱን እያሰባችሁ ኪዳንን ስሙት በደንብ ማለት ነው። እንደዛ አድርጎ እሺ ቀጥል። በጣም ይቅርታ ኪዳን መሀል ላይ አቋረጥኩ። እሺ እና ከዛ የምንቀጥለው ክርስቶስ እሺ ሞቷል፣ ተሰቅሏል፣ ተቀብሯልና ይህንን ዶብት የሚያደርጉ ሰዎች ስላሉ ነው። አልተቀበረም መጀመሪያው ነው
ስለመቀበሩ ግን አሁንም ደግሞ ታሪካዊ መዛግብትን ማንሳት እንችላለን። ቅድም እንዳልነው ወንጌላቱን እናነሳለን። ወንጌላቱን ስናነሳ እንደ ታሪካዊ መዛግብት ነው እንጂ የምናነሳቸው እንደ እግዚአብሔር ቃልነታቸው አይደለም የምናነሳው ገና ከመጀመሪያው ነው። ስለዚህ እንደ ታሪካዊ መዛግብት ያየን እነሱንም እንመረምራቸዋለን። የመጀመሪያው አራቱም ወንጌላት ክርስቶስ ስለመቀበሩ ይመሰክራሉ። ማርቆስ ወንጌል ምዕራፍ 15፣ የማቴዎስ ወንጌል ምዕራፍ 27፣ የሉቃስ ወንጌል ምዕራፍ 23፣ የዮሐንስ ወንጌል ምዕራፍ 19 አራቱም ወንጌላት መቀበሩን ይስማሙበታል። እሱ ብቻ አይደለም። አራቱም ወንጌላት ደግሞ በመቀበሩ ላይ የአይሁድ ሸንጎ አባል የነበረው የአርማትያሱ ሰው ዮሴፍ እሱ ስጋውን ለምኖ ማስቀበሩ ይነግሩናል። አራቱም ወንጌላት የአርማትያሱ ሰው ዮሴፍ በአዲስ በመቃብር በራሱ ለቤተሰቡ ባዘጋጀው መቃብር ላይ ማስቀበሩ ይነግሩናል። አራቱም ማለት ነው ወንጌላት። ስለዚህ በዚህ ይስማማሉ። መልቲፕል ኢንዲፔንደንት አቴስቴሽን አለን ወይም ደግሞ የተለያዩ እንትኖች ምስክሮች አሉልን። አራት ኢንዲፔንደንት የሆኑ ማለት ነው። አራቱ ወንጌላት ብቻ አይደሉም። ከዛ ደግሞ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ ክርስቶስ ለኃጢአታችን ሞተ ተቀበረም ብሎ ያነሳዋል። ተቀበረም ብሎ ስለሚያነሳ የቅዱስ ጳውሎስ ቅድም እንዳልነው በ50 ዓመተ ምህረት የተጻፈ ነው አንደኛ ቆሮንቶስ። እሱም ይነግረናል። እሱ ብቻ አይደለም። ቅዱስ ጳውሎስ ሲነግረን ቅድም ተናግረናል። ከአርሊ ክሪድ ጠርሶ ነው ከሱ በፊት የነበረን እኔ ለእናንተ የምሰጠውን ከእናንተ በፊት ተቀብዬዋለሁና ብሎ ነው እየተናገረ ያለው። ስለዚህ ይሄ ክሪድ ነው የእምነት መግለጫ ከቅዱስ ጳውሎስ በፊት የነበረ። አብዛኞቹ ሂስቶሪያኖችም ደግሞ ይህንን ክሪድ የሚጠቅሱት ክርስቶስ ሞተ ከተባለ ከ3 እስከ 5 ዓመታት ውስጥ በነበረ ጊዜ ውስጥ ማለትም ከ33 እስከ 35 ኤዲ ዓመተ ምህረት ውስጥ የነበረ ክሪድ ወይም የእምነት መግለጫ ነበረ። ምን የሚለው ክርስቶስ ለኃጢአታችን ሞተ ተቀበረም ደግሞ በሶስተኛው ቀን ተነሳ፣ ለኬፋ ታየው፣ ከዛም ለ11 እንዲሁም ደግሞ ከ500 በላይ ለሚሆኑ ወንድሞች፣ ከዛም ጌታ ወንድም ያዕቆብ፣ ከዛም መጨረሻ ላይ ራሱን ጨመረበትና ክሪዱ ላይ እንደ ጭንጋፍ ለመሆን ለእኔም ታየኝ ብሎ ማለት ነው ያስቀመጠው። ያ ክሪድ የተጻፈው ከ33 እስከ 35 ዓመተ ምህረት ባሉት ጊዜ ውስጥ በጣም እርሊ ነው ማለት ነው። ይሄ ክሪድ መቀበሩን እዚህ ላይም ይነግረናል። ስለዚህ መልቲፕል እንትኖች አሉልን፣ አቴስቴሽኖች አሉልን። ነገር ግን ሌላም ደግሞ ክራይቴሪያ እንጨምር ማለት ክርስቶስ እሺ ተቀብሯል የሚለውን ፈጥረው ቢሆንስ ወንጌላቱም ጳውሎስም ክሪዱም ፈጥረው ቢሆንስ ብንል ፈጥረው ቢሆኑ ኖሮ የአርማትያሱ ዮሴፍን ባልጠቀሱት ነበር። አስተውሉ። ምክንያቱም የአርማትያሱ ዮሴፍ ታዋቂ ሰው ነው። የአይሁድ ሸንጎ አባል ነው። ሳንሄድሪን የሚባለው የአይሁድ ሸንጎ አባል ነው። የአይሁድ ሸንጎ ከፍተኛ በአይሁድ ዘንድ የተከበረ የተፈራና የታወቀ ሸንጎ ነው። ስለዚህ ታዋቂ ሰው ነው የአርማትያሱ ዮሴፍ። ታዋቂ ሰው ስለነበረ የአርማትያሱ ዮሴፍን ፈጥረው ተናግረው ቢሆኑ ኖሮ ምን ይደረጉ ነበረ? በቀላሉ ነበር ዲፉት የሚደረጉት። ምክንያቱም የታወቀ ሰው ነው፣ ይሄው የኛ ሸንጎ እኮ አባል ነው፣ ዮሴፍ አልቀበረውም ብለው ማንንም አይሁዶች ያቀርቡ ነበር። ሐዋርያትን ከሚገርፏቸው ከሚያሰቃዩቸው የአርማትያሱ ዮሴፍን እንዲመሰክር አያደርጉትም ነበር። የእነሱ ሸንጎ አባል ነው፣ በቀላሉ ዲፉት ማድረግ ይችሉ ነበር። ምክንያቱም የአይሁድ ሸንጎ የእነሱ ጠላቶች ናቸው። ጠላቶቹ ቀላል ሪፉቴሽን ማቅረብ እየቻሉ አላቀረቡ። አንደኛ እነዚህ ወንጌላትን ፈጥረው ቢሆን ኖሮ ሌላ ሰው ቀበረው፣ የማይታወቅ ሰው ቀበረው ብለው በፈጠሩ ነበር እንጂ ይሄናል ታዋቂ ሰውና ክሌማቸውን በቀላሉ ሊያፈርስባቸው የሚችል ሰው ባልፈጠሩ ነበር ማለት ነው። ስለዚህ ፎልሲቢሊቲውም ደግሞ ፈጥረው የመሆኑ ቻንሱ በጣም አንላይክሊ ነው። አንደኛ ታዋቂ ሰው ነው፣ ስፔሲፊክ ኔም የአርማትያሱ ዮሴፍ፣ እንዲሁም ደግሞ ኤላይት ስታተስ ማለትም በጣም ታዋቂና ከፍ ያለ ፖዚሽን ላይ የነበረ ሰው ነው የአርማትያሱ ዮሴፍ ማለት ነው። እንዲሁም ደግሞ እነዚህ ወንጌላት ሲጻፉ ደግሞ እነዚህ አይን እማኞች በህይወት በነበሩበት ዘመኖች ናቸው የጻፉት እና እነዚህ አይን እማኞች በህይወት በነበሩበት ዘመን የአርማትያሱ ዮሴፍን ፈጥረውት ቢሆኑ ኖሮ በቀላሉ ዲፉት ይደረጉ ነበር። ሌላው ደግሞ እንትንም ማስቀመጥ እንችላለን እዚህ ላይ ራሱ ክራይቴሪያን ኦፍ ኢምባረስመንት ወይም ደግሞ የእፍረት እንትን ክራይቴሪያ ማለት ነው። ባለፈው አንስተናል ክራይቴሪያ ኦፍ ኢምባረስመንት የሚለውን። የሚያሳፍር ነገር ሰው ሊፈጥር አይችልም፣ በራሱ ላይ የሚያሳፍር ነገር ሊፈጥር አይችልም። እና አስቡት
ሐዋርያቱ እንዳለ ሸሽተው ጥለውት ኢየሱስን ፈርተውት፣ ነገር ግን ከነሱ ጠላቶች የነሱ ጠላት የነበሩ ከአይሁድ ሸንጎ አባል የነበረ የአርማትያሱ ዮሴፍ እሱ ድፍረት አግኝቶ ጲላጦስን የኢየሱስን ስጋ ጠየቀ። ለሐዋርያቱ ይሄ በጣም የሚያሳፍር ዲቴል ነበረ። ምክንያቱም እነሱ ፈርተው የነሱ ጠላት እንግዲህ እነሱ 3 ዓመት አብረውት የኖሩት ሁሉም የተከተሉት ሰዎች ፈርተው እነሱ ሸሽተው እያለ የነሱ ጠላቶች አይሁዶች የአይሁድ ሸንጎ አባል ግን እሱ ሄዶ በድፍረት በጲላጦስ ፊት የክርስቶስን ስጋ ጠየቀ። ይሄ በጭራሽ ሊፈጠር የማይችል ዲቴል ነው። ሌላ ደግሞ የአይሁድ ባህል የአይሁድ ህግ ኦሪት ዘዳግም ምዕራፍ 21 ቁጥር 22 ላይ ኦሪት ዘዳግም ምዕራፍ 21 ቁጥር 22 ላይ የሞተ ሰው በሙሉ እንዲቀበር ያዛል። የአይሁድ ህግ ነው እሱ። ምን ሳይል በፊት ፀሐይ ሳጠልቅ በፊት መቀበር አለበት የሚለውን የአይሁድ ህግ ያዛል። ይሄ ለእንትን ብቻ ሳይሆን ለማንኛውም ሰው ብቻ ሳይሆን ኢቭን ለእንትን እንኳን ቢሆን ለክሪሚናልስ ወይም ደግሞ ለወንጀለኞች እንኳን ቢሆን መቀበር አለባቸው ከፀሐይ መጥለቋ በፊት ብለው ያዛል የአይሁድ ህግ። ይህንንም ደግሞ ሮማውያን ስለሚያውቁ ያከብሩላቸዋል አይሁድ ህጎች እና እንዲቀብሩ ይፈቅዱላቸው ነበረ። እና ፈጥረውት ቢሆን ኖሮ የአይሁድን ህግ በአይሁድ ህግ መሰረተ ብቻ ራሱ ክርስቶስ መቀበሩን እርግጠኛ መሆን እንችላለን ማለት ነው። ሌላ ደግሞ የመጨረሻ የምናነሳው ምንም አይነት እንትን የለም፣ የቀረበ ትራዲሽን የለም። ኮምፒቲንግ ትራዲሽን ሂስቶሪካል ሪከርድ ማለት ነው። ማለትም ክርስቶስ በመስቀል ላይ ከተሰቀለ በኋላ ስጋውን ወፎች እንዲበሉት ተጣለ ምናምን የሚል ምንም አይነት ሌላ ኮምፒቲንግ ትራዲሽን የለም። ኮምፒቲንግ ትራዲሽን ስለሌለ ሞስት ዲዘናብል የሆነውን ኮንክሉዥን እንቀበላለን ማለት ነው። እሱም ክርስቶስ ተቀብሯል የሚለውን እንቀበላለን። ይሄ በምን እንበላቸው መልሳቸው። አንደኛ መልቲፕል አቴስቴሽን ማለትም ብዙ ምስክሮች አሉልን፣ 4ቱም ወንጌላት እንዲሁም ደግሞ ቅዱስ ጳውሎስ በፊት የነበረ የእምነት መግለጫ ክሪድ፣ እንዲሁም ደግሞ ራሱ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ሁሉም በአንድነት ለክርስቶስ መቀበር ይመሰክራሉ። ሁለተኛ የአርማትያሱ ዮሴፍ ሊፈጠር የማይችል ሰው ነው። ምክንያቱም ፈጥረውት ቢሆን ኖሮ እነዚህ ወንጌላት የማይታወቅን ሰው በፈጠሩ ነበር እንጂ እንደዚህ አይነት ስፔሲፊክ የሆነ ኔም ጠቅሰው እንዲሁም ደግሞ ቦታው እንኳን በአይሁድ ሸንጎ ከፍተኛ የሆነ አይሁድ ሸንጎ ቦታ ላይ ጠቅሰው ሊያስቀምጡ አይችሉም ነበር። ሊፈጥሩ የሚችልበት ሁኔታ በጣም ትንሽ ነው። ሶስተኛ እንዲቀበር ያዛል። ይሄንን ሁሉም የሚስማሙበት ነው። ሌላ ኮምፒቲንግ ትራዲሽንም ስለሌለ ክርስቶስ ተቀብሯል የሚለውን እርግጠኛ መሆን እንችላለን ማለት ነው። በእነዚህ ያነሳናቸው እነዚህን ነበረ ባለፈው ማለት ነው። ነገር ግን እናንሳ ወይ ሌሎችም በጣም ብዙ ስላለኝ ቀጣይ እንቀጥላቸዋለን። ሌላ አንድ ያልተጠቀሰ ላንሳና ወደ ጥያቄ እንሄዳለን። በጣም ያሰብኩት እንደውም ዛሬ የጥያቄ ጊዜ ቢሆን ነበር በአብዛኛው። ሌላ እናንሳና ወደ ጥያቄዎቹ ጊዜ እንሄዳለን ማለት ነው። ሌላኛው ደግሞ ትንሽ ልንገራችሁ። ባለፈው ሌሎቹን ቴዎሪዎች ስለነካካናቸው እንትኑን እናንሳው። የሚለውን ይሄ ናቹራሊስቲክ ኤክስፕላኔሽኖቹም ማለት ነው ትንሽ እናንሳቸው። ወይም ደግሞ ፕራዮሪ የሚባሉት ናቹራሊዝም ምንድን ነው የሚለውን እናንሳ መጀመሪያ ላይ። ለምን መሰላችሁ? ምንም እንኳን የትኛውንም ኤቪደንስ ለክርስቶስ ሞት ታመጡላቸው፣ የትኛውንም አይነት ማብራሪያ በተሰጧቸው አንዳንድ ሰዎች መጀመሪያውኑ ተአምራት ሊፈጠሩ አይችሉም ብለው ስላመኑ የክርስቶስ ትንሣኤ ደግሞ ተአምር ስለሆነ አይቀበሏቸውም ገና ከመጀመሪያውኑ ማለት ነው። የፕራዮሪ ኦብጀክሽን ይባላል። ገና ከመጀመሪያውኑ በቃ ተአምራት ሊፈጠሩ አይችሉም። እንዲሁም ደግሞ የክርስቶስ ትንሣኤ ተአምር ነው፣ ስለዚህ ክርስቶስ አልተነሳም፣ ተአምር ሊፈጠር ስለማይችል ማለት ነው። ናቹራሊዝም የሚባለው በቃ ምን የሚል ነው? ኤቭሪቲንግ ዛት ኤግዚስትስ ኢዝ ፊዚካል
or as physical explanation ማለትም የሚገኝ ነገር በሙሉ ምንድነው ፊዚካል ነው ወይም ደግሞ እንትን ነው ይሄ የሚታየው ተፈጥሮ ነው ሁሉም ደግሞ ተፈጥሯዊ ማብራሪያ አላቸው ሁሉም ነገር ተፈጥሯዊ ማብራሪያ አላቸው የሚል ነው ከዛ ምን ይላሉ ተአምር ሊፈጠር አይችልም ምክንያቱም ተአምር የተፈጥሮ ህግ ይቃረናልና ተፈጥሮ ህግ ደግሞ የጸና ስለሆነ ተአምራት ሊፈጠሩ አይችሉም ይላሉ ማለት ነው እኛ ይሄንኛውን የምመለስበት አንድ ነገር ላሳያችሁ አንድ መንገድ ገና ከመጀመሪያው ነው ሰርኩላር ሪዝኒንግ መሆኑን አሳዩባቸው ሰርኩላር ሪዝኒንግ ይሄን ነገር ለማነሳችሁ መሰረት ኤቲስቶች በእኛ አገር ውስጥ ብዙ ይኖራሉ ብዬ አይደለም ነገር ግን አንዳንድ ሰዎች ምንም እንኳን ኤቲስት ባይሆኑ በአፋቸው አውጥተው ውስጣቸው ግን ኤቲስት አይዲያዎች ይኖራቸው አሉ ወይም ደግሞ የሚጠራጠር ሰው አለ የክርስቶስ ትንሳኤ ግን ሊፈጠር ይችላል ሰው ከሞተ በኋላ ሊነሳ ይችላል የሚል ውስጡ ያለ አለ ሰው ለዛ ነው የምናነሳው የመጀመሪያውን መሰላችሁ ሰርኩላር ሪዝኒንግ መሆኑን አሳዩባቸው እንዴት ገና ከመጀመሪያው ነው በአለም ላይ ወይም በአጽናፈ ዓለም በዩኒቨርስ ውስጥ የሚገኘው ነገር ናቹራል ነገር ብቻ ነው የሚለው በራሱ አሰምሽን ነው እንጂ ፕሩቭ የተደረገ ክሌም እንትን ፋክት አይደለም ናቹራል ነገር ነው ወይም ሁሉም ነገር ናቹራል ኤክስፕላኔሽን አለው የሚለው አሰምሽን ነው እንጂ ፕሩቭ የተደረገ ፋክት አይደለም ስለዚህ ለምንድን ነው እንትን የሚሏቸው ተአምራት ሊፈጠሩ አይችሉም ለምን የሚገኘው በዩኒቨርስ የሚገኘው ናቹራል ነገር ብቻ ነው በምን አወቃችሁ ተአምራት ሊፈጠሩ ስለማይችሉ ተአምር ሊፈጠር አይችልም ብለው ተነስተው ኮንክሉዥናቸው ደግሞ ተአምር ሊፈጠር አይችልም የሚል ነው ስለዚህ ክርስቶስ እኮ ከሙታን ተነስቷል ብትሏቸው የሞተ ሰው እንዴት ከሙታን ይነሳል ይሏቸዋል ለምን ሊነሳ አይችልም ብትሏቸው ይሄ ከተፈጥሮ ውጪ ነው ተአምር እኮ ሊፈጠር አይችልም ተአምር ሊፈጠር እንደማይችል በምን አወቅ ተአምር ሲፈጠር ስላላየን ይሄኛው ተአምር አይደለ እንዴ አይሹ ምን ውስጥ ሊገቡ እንደሚችሉ ተአምር ሊፈጠር አይችልም ይላሉ ተአምር ስታሳያቸው ደግሞ አይ ተአምር ሊፈጠር ስለማይችል እኮ ይሄም ተአምር አይደለም ናቹራል ኤክስፕላኔሽን ይኖረዋል ይላሉ ሰርኩላር ሪዝኒንግ ውስጥ ነው የምትገቡት መጀመሪያውኑ ተአምር ሊፈጠር አይችልም የሚለውን ክሌም ፕሩቭ ማድረግ ይጠበቅባቸዋል እነሱ ወይም ደግሞ ለሁሉም ነገር ተፈጥሯዊ ማብራሪያ ሊኖር አለው ለሚለው እነሱ ፕሩቭ ማድረግ ይጠበቅባቸዋል ማለት ነው ሌላ ደግሞ ምን እንላቸዋለን መሰላችሁ እንትን ታሪክ በመስክርነት ላይ የተመሰረተ ነው ታሪክ በመስክርነት ላይ የተመሰረተ ነው ይሄ መስክርነት ካለን ታሪካዊ መስክርነት ካለን በክርስቶስ ትንሳኤ መስክርነቱ ምንም እንኳን ተፈጥሮ ህግን የጣሰ ቢሆንም ለምንድን ነው ልንቀበለው የማንችለው ታሪክን እንደ ታሪክነቱ ለምን አናየው ኢቭን አንዩዥዋል ኢቨንት እንኳን ቢኖርበት ታሪክ እንደመሆኑ ታሪክ በመስክርነት ላይ የተመሰረተ ነው እንጂ ተአምር ሊፈጠር አይችልም በሚል ክሌም ላይ የተመሰረተ አይደለምና ታሪክን እንደ ታሪክነቱ ልንቀበለው ይገባል የሚል ነው ስለዚህ የክርስቶስ ትንሳኤ ደግሞ በአብዛኞቹ ታሪክ የተመሰከረለት ነው የክርስቶስ ትንሳኤ ማለት ነው ስለዚህ ልክ ለነዛው ለምንድን ነው ልንቀበልለት የማንችለው የሚለውን እናነሳለን ሌላኛው ደግሞ መመሰላችሁ ተነሱላችሁ ይሄ ፕራዮሪ ኦብጀክሽን ዶግማቲክ ነው እንጂ ራሽናል አይደለም ዶግማቲክ ማለት ቅድም እንዳልኳችሁ ተአምር ሊፈጠር አይችልም የሚባለው የተረጋገጠ ፋክት አይደለም እነሱ የያዙት ዶግማቸው ነው ለነሱ ወይም አንዳንድ ሰው ሳያስበው ተአምር ሊፈጠር አይችልም ተአምርን ገና ሲያየው ስኬፕቲካል ይሆናል ለምን ጠራጣሪ ነው ለተአምራት ጠራጣሪ ተአምርን ለመጠራጠር መጀመሪያ ምን ማስረጃ አለ ወይም ደግሞ ምን ሎጂካል የሆነ ማስረጃ አለ ተአምርን የምትጠራጠርበት ብትሉት ምንም የለም ፕሪሰፖዚሽን ብቻ ነው ተአምር ሊፈጠር አይችልም የሚለው ማለት ነው ስለዚህ እንዴት መሰላችሁ ይሄ ኦብጀክሽን ማለት ነው ለምሳሌ የማይታይ እስክሪፕቶ ሊኖር አይችልም ለምን አይቸው ስለማላቅ እንደማለት ነው አስተውሉት የማይታይ እስክሪፕቶ ሊኖር አይችልም ምክንያቱም ደግሞ ምንድነው አይቸው ስለማላቅ ገና ከመጀመሪያው ነው እስክሪፕቶ የማይታይ ከሆነ ልታየው አትችልም የማይታይ ስለሆነ ስለዚህ ስላላየኸው ብቻ የማይታይ እስክሪፕቶ የለም የሚል ድምዳሜ ሊደርስ አትችልም ልክ እንደዛው ተአምር ሊፈጠር አይችልም ለምን
ተአምር ሲፈጠር ስላላየው ስላለ ወይም ደግሞ ተአምር ሊፈጠር ስለማይችል ይላል መልሶ። ቤጊንግ ዘ ኩዌሽን ፋላሲ የሚባለው ይሄን ነው። መልሶ አሁንም ጥያቄ ሊመጣባቸዋል። ተአምር ሊፈጠር የማይችለው ለምንድን ነው? ማብራራት አይችሉም። ይሄንን ተአምር ለምንድን ነው ሊፈጠር የማይችለው? ምንም አይነት ሎጂካል ኤክስፕላኔሽን የለም ማለት ነው ተአምር ሊፈጠርበት የማይችል። ነገር ግን እኛ ምን እንላለን? እግዚአብሔር